ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ተገናኝተናል። ስለምታደምጡን ቆይታችሁን ከኛ ጋርም ስለምታደርጉ እጅጉን ከልብ አድርገን እናመሰግናለን። በዛሬ ፕሮግራማችን የተለያዩ ርዕሰ ጉዳዮችን እናነሳለን። ትናንትና በኢትዮጵያ ፕሪሚየር ሊግ የተደረጉ ሁለት ጨዋታዎች አሉ፣ እነሱን እናነሳለን። ወደ ውጭ ሀገር ስፖርታዊ መረጃዎቻችን እናመራና በስፓኒሽ ላሊጋም የ36ኛ ሳምንት ጨዋታዎች ትላንትና ቀጥለው ተደርገዋል። ትላንትና ሪያል ማድሪድ ጨዋታውን አድርጎ አሸንፏል። ዛሬ ባርሴሎና ጨዋታውን ያደርጋል። የዛሬውን ጨዋታ ማሸነፍ የሚችል ከሆነ ዘንድሮ እንግዲህ የ2024/25 የውድድር ዓመት ሻምፒዮን መሆኑን ባርሴሎና ያረጋግጣል። ስለዚህ የዛሬው ጨዋታ እጅጉን ወሳኝ ነው ተብሎ እየተነሳ ይገኛል። ዛሬ ምሽት ይደረጋል ጨዋታ። ከሱ ጋር የማያይዘን የምናነሳቸው ነጥቦች ይኖሩናል። ከዛ በተጨማሪ ግን የአውሮፓ ታላላቅ ክለቦችን የተመለከቱ እጅግ በርከት ያሉ የዝውውር ጉዳዮች አሁንም እየተነሱ ይገኛሉ። እነሱንም በስፋት ወደ እናንተ ማድረሳችንን የምንቀጥል ነው የሚሆነው። ስለምታደምጡን ቆይታችሁን ከኛ ጋርም ስለምታደርጉ እጅጉን ከልብ አድርገን እናመሰግናለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደርጋለሁ። ከመሸጋገሪያ በኋላ ተመልሰን ስንመጣ በቀጥታ ወደ ዛሬው ፕሮግራማችን የምናመራ ይሆናል። የሀገር ውስጥ ጉዳዮቻችንን በማስቀደምን ጀምር። በኢትዮጵያ ፕሪሚየር ሊግ 29ኛ ሳምንት መርሃ ግብር ኢትዮጵያ ንግድ ባንክ ከባህር ዳር ከተማ ጋር ያደረጉትን ጨዋታ ትላንትና 0-0 በሆናቸው ውጤት ነው ማጠናቀቅ የቻለው። የባህር ዳር ከተማ ከሶስት ተከታታይ ድል በኋላ ነው ትላንትና ነጥብ መጣላቸውን የምናስታውሰው። እንደውም ባለፈው ሳምንት የሊጉን መሪ ኢትዮጵያ መድንን ጭምር ማሸነፍ ችለው ነበር። ትላንትና ግን ነጥብ ጥለዋል። ከሶስት ተከታታይ ድል በኋላ ነው ትላንትና ነጥብ የጣሉት። የኢትዮጵያ ንግድ ባንክ ያለፉትን 4 ጨዋታዎች ማሸነፍ አልቻለም። በሶስቱ ደግሞ አቻ ተለያይተዋል። በአጠቃላይ ባህር ዳር ከተማ 47 ነጥቦችን ሰብስቦ 3ኛ ደረጃ ላይ ተቀምጧል። ኢትዮጵያ ንግድ ባንክ በ38 ነጥቦች 9ኛ ደረጃ ላይ ነው የአምናው ሻምፒዮን መቀመጥ የቻለው። በቀጣይ ባህር ዳር ከተማ ከመቻል ጋር ጨዋታውን ያደርጋል። በአንጻሩ ኢትዮጵያ ንግድ ባንክ ከፋሲል ከነማ ጋር ነው ቀጣይ መርሃ ግብሩን የሚያደርገው። በኢትዮጵያ ፕሪሚየር ሊግ 29ኛ ሳምንት መርሃ ግብር ሌላኛው ጨዋታ መቻል ከስሁል ሽረ ጋር ያደረጉትን ጨዋታ 1-1 በሆነ ውጤት እንዲሁ ማጠናቀቅ ችለዋል። የመቻልን ግብ ሽመልስ በቀለ ሲያስቆጠር ለስሁል ሽረ ደግሞ የአቻነቷን ግብ ኤልያስ አህመድ ነው ከመረብ ጋር ማሳረፍ የቻለው። መቻል ያለፉትን 3 ጨዋታዎች በአቻ ውጤት አጠናቀዋል። ስሁል ሽረ ደግሞ ያለፉትን 5 ጨዋታዎች በአቻ ውጤት ያጠናቀቀው ሌላኛው ቡድን ነው። መቻል 41 ነጥቦችን ሰብስበው 4ኛ ደረጃ ላይ ሲቀመጥ፣ ስሁል ሽረ በ21 ነጥቦች ደግሞ 17ኛ ደረጃ ላይ የተቀመጠ ቡድን ነው። የቀጣይ ጨዋታቸውን ስንመለከት መቻል ከባህር ዳር ከተማ ጋር ነው የሚጫወተው። በአንጻሩ ደግሞ ስሁል ሽረ ከሀዲያ ሆሳዕና ጋር መርሃ ግብሩን የሚያደርግ ይሆናል። ወደ ውጭ ሀገር ስፖርታዊ መረጃዎቻችን በቀጥታ እንውሰዳችሁ። ትናንትና በአንዳንድ እንግዲህ የአውሮፓ ከተሞች የተደረጉ ጨዋታዎች አሉ። ከእነዚህ መካከል አንደኛው በጣሊያን የኮፓ ኢታሊያ የፍጻሜ ጨዋታም የተደረገው መርሃ ግብር ነው። ትናንትና እንግዲህ ቦሎኛና ከዛ በተጨማሪ ደግሞ እንዲሁ ኤሲ ሚላንን ያገናኘው የፍጻሜ ጨዋታ ነው ትናንትና የተደረገው። ይህ ጨዋታ የፍጻሜ ጨዋታ እንደነበረ እናስታውሳለን። የጣሊያን ኮፓ ኢታሊያ የፍጻሜ ጨዋታ ነው። ይህንን ጨዋታ እንግዲህ ቦሎኛዎች አሸንፈው ሻምፒዮን መሆናቸውን አረጋግጠዋል። ቦሎኛ ከኤሲ ሚላን ጋር ያደረገውን የኮፓ ኢታሊያ ዋንጫ ጨዋታን 1-0 በሆነ ውጤት በማሸነፍ ሻምፒዮን ሆነዋል። የቦሎኛን የማሸነፊያ ወሳኝ ግብም ዳን ንዲዬ ነው ከመረብ ጋር ማሳረፍ እንደቻለም የተመለከት ነው። ቦሎኛ 3ኛ የኮፓ ኢታሊያ ዋንጫውን ማሳካት የቻለበትን አጋጣሚን የተመለከት ነው። ቦሎኛ ከ51 ዓመታት በኋላ ለመጀመሪያ ጊዜ ዋንጫ መሸነፍ የቻለበትንም ነገር ነው ትላንትና የተመለከት ነው። ቦሎኛ በክለቡ ታሪክ አጠቃላይ 17ኛ ዋንጫውን ያሳካው። ኤሲ ሚላን ኮፓ ኢታሊያ ዋንጫን ካሸነፈ 22 ዓመታት ተቆጥረዋል። ትላንትናም ድል አልቀን ነው። ኤሲ ሚላን የኮፓ ኢታሊያ ፍጻሜ ጨዋታን 10 ጊዜ በመሸነፍም በታሪክ በርካታ ፍጻሜ የተሸነፈው ክለብም እንደሆነ ጭምር ቁጥራዊ መረጃዎቹ እየወጡ ይገኛሉ። ትላንትና ቦሎኛ ሻምፒዮን ሆኗል። ኤሲ ሚላን ደግሞ ሳይሳካለት የቀረበትን ውጤት ነው ያስመዘገበው። በስፓኒሽ ላሊጋም ትላንትና ጨዋታዎች ቀጥለው ተደርገዋል። ከነዛ መካከል ደግሞ ሪያል ማድሪድ ያደረገው ጨዋታ ሲጠበቅ የነበረ ነው። ምክንያቱም ትላንትና ሪያል ማድሪድ ነጥብ ጥሎ ቢሆን ኖሮ እንግዲህ ባርሴሎናው ጨዋታቸውን ሳያደርጉ ሻምፒዮንነታቸውን ያረጋግጡበት ነበር። ነገር ግን ትላንትና ሪያል ማድሪድ ጨዋታውን አሸንፏል። ሎስ ብላንኮቹ ትላንትና ያደረጉትን ጨዋታ 2-1 በሆነ ውጤት ነው ያሸነፉት። በስፔን ላሊጋ የ36ኛ ሳምንት መርሃ ግብር ነው። ከዚህ በኋላ 2 ጨዋታዎች ብቻ ናቸው የዘንድሮ
የስፓኒሽ ላሊጋ ሊጠናቀቅ የሚቀሩት ጨዋታዎች ሪያል ማድሪድ ደግሞ ትናንትና ከማዮርካ ጋር ነው ጨዋታውን ያደረገው። የሎስ ብላንኮቹ ትላንትና የማሸነፊያ ግቦቹን ከኤሊያን ኤምባፔና ራሞን ናቸው ትላንትና ከመረብ ጋር ማሳረፍ የቻሉት። እንግዲህ ኬሊያን ኤምባፔ ትላንትናም ጎል አስቆጥሯል። በአጠቃላይ ኬሊያን ኤምባፔ በውድድር ዘመኑ 28ኛ የሊግ ግቡን በማስቆጠር ኮከብ ግባግቢነቱን እየመራ ይገኛል። ሁለተኛ ደረጃ ላይ ተቀምጦ እየተከተለው የሚገኘው የባርሴሎናው ሮበርት ሌቫንዶስኪ ነው። በተለይ ሰሞኑን እየሰማን እንገኛለን ከዚህ ተጫዋች ጋር በተያያዘ አሰልጣኝ ሃንሲ ፍሊክ ተጠባባቂ ወንበር ላይ እንዳስቀመጠው ይታወቃልና እንግዲህ ተጫዋቹን ላሰልፈው ወይስ አላሰልፈው በሚል ጉዳይ ላይ ግራ እንደተጋባ ነው እየተገለጸ የሚገኘው። ምክንያቱም ባርሴሎና ለሻምፒዮንነት ቀርቧል። ከዛ በተጨማሪ ሌቫንዶስኪ ደግሞ ፒቺቺውን ማሸነፍ ይፈልጋል። ከፍተኛ ግብ አስቆጣሪነቱን እንግዲህ በሶስት ግቦች ዝቅ ብሏል። አሁን ላይ የከፍተኛ ግብ አስቆጣሪነቱ መሪ እንደነበር እናስታውሳለን። አሁን ላይ ግን በሶስት ግቦች ዝቅ ብሏል። ባለፉት ጨዋታዎች ላይም በጉዳትም እንዲሁ ደግሞ በሃንስ ፍሊክ ውሳኔም እንዲሁ ተጠባባቂ ወንበር ላይ ተቀምጦ ተመልክተነዋልና አሁን ላይ ፌራን ቶሬስ በጣም ጥሩ ፎርም ላይ ነው የሚገኘውና ግራ እንዳይገባቸው ጭምር ሃንስ ፍሊክ ሲገለጽ እንደነበር ሰምተናል። ነገር ግን አሁን ኬሊያን ኤምባፔ በ28 ግቦች የከፍተኛ ግብ አስቆጣሪነቱን እየመራ ይገኛል። በመጣበት ዓመትም ከፍተኛ ግብ አስቆጣሪነቱን ለማሸነፍም እድሎች ያሉት ኬሊያን ኤምባፔ በውድድር ዘመኑ በሁሉም ውድድሮች ደግሞ ለሪያል ማድሪድ 40 ግቦችን ነው ማስቆጠር የቻለው። በአጠቃላይ ሪያል ማድሪድ 78 ነጥቦችን ሰብስቦ ሁለተኛ ደረጃ ላይ ተቀምጧል። ማዮርካ በ49 ነጥቦች 9ኛ ደረጃ ላይ የተቀመጠ ቡድን ነው። በቀጣይ ሴቪያ በራሞን ሳንቼዝ ቢዥዋን ከሪያል ማድሪድ ጋር ጨዋታውን ያደርጋል። በአንጻሩ ማዮርካና ሄታፌ የሚያደርጉት መርሃ ግብርም በቀጣይ የሚጠበቀው ጨዋታ ነው። በሌሎች ጨዋታዎችም ትላንትና ተደርገው ነበረ። ዲፖርቲቮ አላቬስ በሜዳው ቫሌንሲያን አስተናግዶ 1-0 በሆነ ውጤት ማሸነፍ ችሏል። ቪያሪያል በሜዳው ኢስታዲዮ ዴላ ሴራሚካ ከሊጋኔስ ጋር ያደረገውን ጨዋታም እንዲሁ 3-0 በሆነ ውጤት ያሸነፈበት መርሃ ግብር ትላንትና የተደረጉ የስፓኒሽ ላሊጋ መርሃ ግብሮች ናቸው። ዛሬም በስፓኒሽ ላሊጋ 4 ያክል ጨዋታዎች ይደረጋሉ። ኦሳሱና ከአትሌቲኮ ማድሪድ ምሽት 2 ሰዓት ላይ ጨዋታቸውን ያደርጋሉ። ራዮ ቫይካኖ እና ሪያል ቤቲስም በተመሳሳይ ምሽት 2 ሰዓት ላይ መርሃ ግብራቸውን የሚያደርጉ ይሆናል። ኤስፓኞል እና ባርሰሎና ይህ ጨዋታ ደግሞ ምሽት 4 ሰዓት ከ30 ላይ ይደረጋል። የካታላን ደርቢ ነው ይህ ጨዋታ። ሄታፌና አትሌቲክ ቤልባኦ ደግሞ ምሽት 4 ሰዓት ከ30 ላይ ይህም ጨዋታ ዛሬ የሚደረጉ የስፓኒሽ ላሊጋ 36ኛ ሳምንት መርሃ ግብሮች ናቸው። ምናልባት ዛሬ እንግዲህ ማሸነፍ የሚችሉ ከሆነ ባርሴሎናዎች ሻምፒዮንነታቸውን ያረጋግጣሉ ተብሎ ነው የሚታሰበው። ምክንያቱም አሁን ላይ እንግዲህ ባርሴሎና የያዘው ነጥብ 82 ነው። ሪያል ማድሪድ በአንጻሩ 78 ነጥቦች ነው መሰብሰብ የቻለው። ዛሬ ባርሴሎና ማሸነፍ የሚችል ከሆነ ሁለት ጨዋታዎች እየቀሩት ያላቸው የነጥብ ልዩነት 7 ይደርሳል። በሁለቱ ጨዋታዎች ደግሞ ማግኘት የሚቻለው ነጥብ 6 ብቻ ነው። ምናልባት ባርሴሎና ሁለቱንም እንኳን ቢሸነፍ፣ ሪያል ማድሪድ ሁለቱን እንኳን ቢያሸንፍ ማግኘት የሚችለው ነጥብ 6 ነው። ስለዚህ በአንድ ነጥብ ልዩነትም ሻምፒዮን መሆናቸውን ያረጋግጣሉ ማለት ነው። ስለዚህ ባርሴሎና ዛሬ ጨዋታውን ማሸነፍ የሚችል ከሆነ በማቴማቲካል ካልኩሌሽን ዛሬ ሻምፒዮን መሆኑን ያረጋግጣል ተብሎ ይታሰባል። ዛሬ ከኤስፓኞል ጋር ነው ጨዋታውን የሚያደርገው። ኤስፓኞል ካለፉት 5 ጨዋታዎች ማሸነፍ የቻለው አንዱን ብቻ ነው፣ ሄታፌን 1-0 ያሸነፈበት። ከዛ ውጪ ግን በቪያሪያል 1-0፣ በሪያል ቤቲስ 2-1፣ በሌጋኔስ 3-2 የተሸነፉበት መርሃ ግብር ካለፉት 5 ጨዋታዎቹ መካከል ይገኙበታል። ባርሴሎና ካለፉት 5 ጨዋታዎች የተሸነፈው በኢንተር ሚላን ብቻ ነው። እሱም ኤክስትራ ታይም ላይ እንግዲህ በተቆጠረባቸው ጎል 4-3 የተሸነፉበት በአውሮፓ ቻምፒየንስ ሊግ ወሳኙ የነበረው ጨዋታና እንግዲህ የወጡበት ከውድድሩ ውጭ የሆኑበት ጨዋታ እንደነበረ እናስታውሳለን። ከዛ ውጭ እንግዲህ ያሉ ጨዋታዎችን ማሸነፍ የቻሉበትን አጋጣሚ ተመልክተናል። በዛሬው ጨዋታ ላይ ፌራን ቶሬስ ሲሰለፍ አይሰለፍ የተረጋገጠ ነገር የለም። መጠነኛ ጉዳቶች እንዳሉበት እየተገለጸ ነው። ኢንጎ ማርቲኔዝ በቅጣት ምክንያት ዛሬ አይኖርም። ፓብሎ ቶሬ፣ ሁሊያስ ኩንዴ፣ ዳኒ ሮድሪጌስ እና ማርክ በርናል በዛሬው ጨዋታ ላይ በጉዳት ምክንያት ላይሰለፉ የሚችሉ ተጫዋቾች ናቸው። በባርሴሎና በኩል ምሽት 4 ሰዓት ከ30 ሲል ጨዋታው ይደረጋል። ኤስፓኞል እና ባርሴሎና የሚያደርጉት መርሃ ግብር። ሊቨርፑልን የተመለከቱ መረጃዎችን እናንሳ። ሊቨርፑል ፍሎሪያን ቨርትስን ለማስፈረም አዲሱ ክለብ ሆኖ ብቅ ብሏል። ማንቸስተር ሲቲ ነበር ከዚህ ተጫዋች ጋር ስሙ ሲያዝ እንደነበር የሚገለጸው። አሁን ላይ የእንግሊዙ ክለብ ሊቨርፑልም ፍሎሪያን ቨርትስን የማስፈረም ፍላጎት እንዳላቸው እየተገለጸ ነው። የመርሲሳይዱ ክለብ ሊቨርፑል የባየር ሌቨርኩዘኑን የመሃል ሜዳ ተጫዋች ሆነው ፍሎሪያን ቨርትስን ማስፈረም እንደሚፈልጉ ነው ይፋ ሆነው። ሊቨርፑል ተጫዋቹን ለማስፈረም ያለውን ፍላጎት ወኪሎቹን አግኝቶ በማነጋገር ማሳወቁን ነው ዘ አትሌቲክ ያስነብበው።
ሊቨርፑል ተጫዋቹ ጀርመንና ባየር ሌቨርኩዘንን መልቀቅ ከፈለገ ለማስፈረም ፍላጎታቸውን ገልጸዋል ተብሏል። ይሁን እንጂ ፍሎሪያን ቨርትስ ክለቡን ለመልቀቅ መፈለግ አለመፈለጉ እስካሁን ድረስ የተረጋገጠ ነገር የለም። ከዚህ ተጫዋች ጋር ያለውን ነገር ለማጥራት ያክል በባየር ሌቨርኩሰን ነው አሁን ላይ እየተጫወተ የሚገኘው ተጫዋቹ እዛው በጀርመን ባየር ሚኒክ መፈረም ይፈልጋል የሚሉ መረጃዎች በተደጋጋሚ ይወጣሉ። ነገር ግን ክለቡ ደግሞ ባየር ሌቨርኩዘን ለቀጥታ ተቀናቃኛቸው ባየር ሚዩኒክ ይህንን ወሳኝ ተጫዋች መሸጥ አይፈልጉም ነው እየተባለ የሚገኘው። ስለዚህ በባየር ሚኒክ ላይ ከሆነ ዋጋውን ትንሽ ከፍ አድርገውበታል። ወይም ደግሞ ባየር ሚኒክ ይህንን ተጫዋች ማስፈረም የሚፈልግ ከሆነ ከሌሎች ክለቦች አንጻር እንግዲህ ከፍተኛ ገንዘብ እንደሚጠይቁት ነው እየተገለጸ የሚገኘው። በአንጻሩ ግን አሳልፈው መስጠት የሚፈልጉት ራቅ ላለ ክለብ ወይም ደግሞ በእንግሊዝ ፕሪሚየር ሊግ ለሚሳተፍ ቡድን አሳልፈው መስጠት ይፈልጋሉ እየተባለ ይገኛል። ፍሎሪያን ቨርትስን በተመለከተ እንግዲህ ባየር ሌቨርኩሰኖች የያዙት አቋም ይህንን ነው። ተጫዋቹ ደግሞ በተለይ ማክሰኞ አካባቢ ወደ እንግሊዝ መጥቶ ነበር የሚሉ መረጃዎችም በተደጋጋሚ እየወጡ ነው። ከማንቸስተር ሲቲ ጋር ወኪሎቹና እሱ ጭምር ንግግሮችን እንዳደረጉ ፋሲሊቲዎቹን እንደተመለከተ ጭምር የሚያሳዩ መረጃዎች ወጥተዋል። ከማንቸስተር ሲቲ ደግሞ ከፍተኛ ባለስልጣናት ጋርም ጭምር ንግግሮችን ማድረግን ሰምተን ነበርና ሲቲ እንግዲህ ይህንን ተጫዋች ለማስፈረም እድሎች አሉት ሲባል ነበር። በመጣበት እግሩ ደግሞ ሊቨርፑልንም ጭምር እንዳነጋገረ ወኪሎቹም ሊቨርፑልን እንዳናገሩ ጭምር የሚያሳዩ መረጃዎች ደግሞ አሁን ላይ እየወጡ ይገኛሉና ሊቨርፑል ፍሎሪያን ቨርትስን ለማስፈረም ሌላኛው አማራጭ እንደሆነ እየተገለጸ ነው። ባየር ሚኒክ እንዲሁ በዚህ ውድድር ውስጥ አለ። ሪያል ማድሪድም ወደዚህ ውድድር ሊገባ እንደሚችል የሚያሳዩ መረጃዎች እየወጡ ነው። ጀርመናዊ ፍሎሪያን ቨርትስ አስደናቂ እንግዲህ ተጫዋች እንደሆነ በተደጋጋሚ አስመልክቶናል። እንግዲህ ወደ ትልልቆቹ ክለቦች የማምራት እድሉም ሰፊ ይመስላል። አሁን ላይ ከዚህ ተጫዋች ጋር ያለው ጉዳይ ይሄ ነው። ሌላኛው በሊቨርፑል ቤት አዲስ የግራ ተከላካይ ማስፈረም የቀኝ ተከላካይ ከመግዛት የበለጠ ቅድሚያ የሚሰጠው ጉዳይ ነው ተብሎ ይታሰባል። ሚሎስ ኪርኬዝ ዋነኛ ምርጫቸው እንደሆነ ጄምስ ፒርስ ሀሳቡን ሰጥቷል። ነገር ግን ሚሎስ ኪርኬዝ ብቸኛው ምርጫ ወይም ብቸኛው እጩ ግን እንዳልሆነ ጭምር ነው መረጃዎች እየወጡ የሚገኙት። የሊያፕዚግ የቀይ መስመር ተከላካይ የሆነው ሉቻርን እንግዲህ ሊቨርፑል ጀረሚ ፍሪምፖንግን ማስፈረም ካልቻለ ከሚመርጣቸው ተጫዋቾች አንደኛው ነው ሲልም ይናገራል። የሊያፕዚጉ የቀኝ ተከላካይ የሆነው ሉቻርልን ሊመርጡት እንደሚችሉ ነው ሉዊስ ስቲል መረጃውን ያጋራው። ሊቨርፑል፣ አርሰናል፣ ቸልሲ ሁሉም እንግዲህ በክረምቱ የዝውውር መስኮት ከመጀመሩ በፊት የብራይተኑን አጥቂ ዣኦ ፔድሮን ለማስፈረም ፍላጎት አላቸው። ይህንን ብራዚላዊ ተጫዋች የማምጣት ትልቅ ፍላጎት አላቸው። በተለይ ሊቨርፑል እንግዲህ ባለፉት ጥቂት ጊዜያትም ከዚህ ተጫዋች ጋር ስሙ በተደጋጋሚ ሲነሳ ነበርና አሁንም የዚህ ተጫዋች ፈላጊ እንደሆነ ይነገራል። ካይ ሃቨርትስ ወደ ልምምድ ተመልሷል። ጀርመናዊው የአርሰናል የፊት መስመር ተጫዋች የሆነው ካይ ሃቨርትስ ወደ ልምምድ መመለሱ ተነግሯል። አርሰናሎች ትላንትና እንግዲህ በኤምሬትስ ስቴዲየም ባደረጉት ልምምድ ላይ ለረጅም ጊዜ ከጉዳት የራቀው ካይ ሃቨርትስ ተሳትፏል። በተጨማሪም ሊያንድሮ ትሮሳርድ እና ጆርጂኒዮ በቡድኑ ልምምድ ላይ መሳተፍ ችለዋል። በሌላ በኩል ጁሪየን ቲምበር በቡድኑ ልምምድ ላይ ሳይሳተፍ የቀረው ሰው ነው። አርሰናል እንግዲህ የፊታችን እሁድ ከኒውካስትል ዩናይትድ ጋር ወሳኝ የሊግ መርሃ ግብሩን ያደርጋል። የደረጃ ለውጦችን ሊያመጣ የሚችል ጨዋታ ነው ይህ ጨዋታና በጣም ወሳኝ ጨዋታ ነው ከኒውካስትል ዩናይትድ ጋር የሚደረገው። ስለዚህ እሁድ እንግዲህ ተጠባቂውን ጨዋታ ከማድረጋቸው በፊት የተለያዩ ልምምዶችን እየሰሩ ይገኛሉ። ወሳኝ ተጫዋቾቻቸውም እነ ካይ ሃቨርትስም ወደ ሜዳ ተመልሰዋል። ኑኖ ታቫሬስ ወደ አርሰናል አይመለስም ተብሏል። የአርሰናል ተጫዋች የሆነውና በውሰት በጣሊያኑ ክለብ ላትሲዮ አሪፍ የሚባል ጊዜን እያሳለፈ የሚገኘው ኑኖ ታቫሬስ ወደ አርሰናል እንደማይመለስ ነው የተገለጸው። ዘገባው እንደሚያመለክተው ከሆነ አርሰናል ተጫዋቹን በቋሚነት ለላትሲዮ የመሸጥ የመጀመሪያ ሽያጫቸውንም እያደረጉ ወይም ደግሞ እያሰቡ ይገኛሉ ተብሏል። የጣሊያኑ ክለብ ላትሲዮ ተጫዋቹን በቋሚነት ማስፈረም ይፈልጋሉ። በዋጋው ጉዳይ ከአርሰናል ጋርም በቅርቡ ድርድር እንደሚደረግም እንደሚጠበቅም ጭምር ነው ሳይመን ኮሊንግስ መረጃውን ያጋራው። ሌላኛው በውሰት የሚገኘው ተጫዋች አልበርት ሳምቢሎ ኮንጋ ነው። ይህ ተጫዋች ሲቪያ ነው የሚገኘው። ሲቪያ የአልበርት ሳምቢሎ ኮንጋን የመግዛት አማራጭ ላለመጠቀም የወሰኑ ሲሆን ተጫዋቹ የውድድር ዓመቱ ሲጠናቀቅም ወደ ክለቡ አርሰናል ይመለሳል ተብሎ ይጠበቃል። ከዛ በኋላ ሽያጮች ይፈለጉለታል ተብሎ እንደሚጠበቅ ነው ማቴዎ ሞሬቶ መረጃውን ያጋራው። ቶማስ ፓርቴ ከሳዑዲ የሚቀርብለትን ከፍተኛ ክፍያ የሚያስገኘውን ውል ለመተው ዝግጁ ነው። ቶማስ ፓርቴ በዚህ ሰዓት ቅድሚያ የሚሰጠው ጉዳይ አርሰናል ውስጥ ውሉን ማደስ እንደሆነ እየተነገረ ይገኛል። አሁን ላይ ወደ ሳዑዲ ፕሮ ሊግ የማምራት ፍላጎቶች እንደሌሉት ጭምር እየተገለጸ ነው። ምናልባት ወደ ሌሎች የአውሮፓ ታላላቅ ክለቦች ግን ሊያመራ የሚችልበት እድል አለው። ምናልባት በአርሰናል ጋር ኮንትራቱን ያላራዘመ ከሆነ ወደ አትሌቲኮ ማድሪድ ወይም ደግሞ ወደ ባርሴሎናም ሊያመራ የሚችልበት እድሎች እንዳሉት ጭምር ነው መረጃዎቹ እየወጡ የሚገኙት።
ዳቪድ ራያ በሚቀጥለው ዓመት የአንድ ቁጥር ማሊያን ይረከባል ተብሎ ይጠበቃል። አርሰናል ዮሃን ጋርሲያን ለማስፈረም ፍላጎት ቢኖረውም አሁንም ግን የክለቡ ቁጥር አንድ ግብ ጠባቂ ዳቪድ ራያ እንደሚሆን እየተገለጸ ይገኛል ብሎናል ቻርልስ ዋትስ በመረጃው ነው ይህንን ሀሳብ የገለጸው። ማንቸስተር ዩናይትድን ደግሞ የተመለከቱ መረጃዎችን እናንሳ። ዩሮፓ ሊግ ለኛ አይመጥነንም ብለዋል አሰልጣኝ ሩበን አሞሪም። የማንቸስተር ዩናይትድ ዋና አሰልጣኝ ሩበን አሞሪም ማንቸስተር ዩናይትድ ቦታው የአውሮፓ ቻምፒየንስ ሊግ መሆኑን ይገልጻል። ማንቸስተር ዩናይትድ በቻምፒየንስ ሊግ መሆን አለበት፣ ቦታችን ያ ነው የሚሉት አሰልጣኝ ሩበን አሞሪም ዩሮፓ ሊግ ለማንቸስተር ዩናይትድ በቂ አይደለም ሲሉ ይናገራሉ። ተጫዋቾች ከዚህ በፊት እንግዲህ ለትልቅ ጨዋታ ዝግጁ መሆናቸውን አስመስክረዋል። ልምዱ አላቸው፣ ለጨዋታም ዝግጁ ነን ብሏል አሞሪም። ለሰራተኞቹ የትኬት ክፍያ ስለመፈጸማቸው ያነሱት አሞሪም ለመርዳት ነው ያደረኩት፣ ህይወቴን አይቀይረውም፣ ሰራተኞቹ እዛ እንዲገኙ ብቻ ነው የምፈልገው ሲልም ነው ሩበን አሞሪም ጨምሮ እንዲሁ የተናገረው። ከአንድ ሳምንት በኋላ ማለትም እንግዲህ የትላንትና ሳምንት ሮብ ነው የፊታችን ሮብ ጨዋታው ይደረጋል። የዩሮፓ ሊግ የፍጻሜ ጨዋታ ያለበት ማንቸስተር ዩናይትድ በትላንትና ዕለት ለእይታ ክፍት የሆነ ልምምድ ትላንትና አድርጎ እንደነበር ነው የተመለከትነው። በልምምዱ ወቅት ደግሞ የቡድኑ ተከላካይ የነበሩት ማቲያስ ደሊት፣ አይደን ሄቨን እና ሌኒ ዮሮ በትላንትናው ልምምድ ላይ ያልተሳተፉ ተጫዋቾች ናቸው። በሌላ በኩል ግን የመስመር ተጫዋች የሆነው ዲየጎ ዳሎ የግል ልምምድ ሲሰራም ትላንትና ታይቷል። እንዲሁ ጆኒ ኢቫንስ እና ቶቢ ኮሊየርም በቡድኑ ልምምድ ላይ የተሳተፉ ሌሎች ተጫዋቾች ናቸው። ስለ ተጫዋቾቹ ሁኔታ እንግዲህ አሰልጣኝ ሩበን አሞሪም በቀጣይ በሚኖራቸው ነገሮች ላይ ያሳውቃሉ ተብሎ ይጠበቃል። ነገር ግን የሌኒ ዮሮ እና እንዲሁ ደግሞ የሌሎቹም ተጫዋቾች በተለይ የነ ማቲያስ ደሊት በዚህ ጨዋታ ላይ ይኖራሉ አይኖሩም እስካሁን ድረስ የተረጋገጠ ምንም ጉዳይ እንደሌለ ነው መረጃዎች የሚያሳዩት። ማንቸስተር ዩናይትድ አርብ እንግዲህ ከቸልሲ ጋር ጨዋታውን እንደሚያደርግ ይታወቃል። ነገ ምሽት የሌኒ ዮሮና ማቲያስ ደሊት ግልጋሎትን እንደማያገኝ ነው አሰልጣኝ ሩበን አሞሪም በዚህ ጨዋታ ላይ ገለጹት። ይሁን እንጂ ሁለቱም ተጫዋቾች ግን ለዩሮፓ ሊግ ፍጻሜ ጨዋታ የመድረስ እድል እንዳላቸው አሰልጣኙ ይናገራሉ። ወደ ለንደን ይጓዛሉ ብዬ አልጠብቅም ብለዋል። ወደ ስታንፈርድ ብሪጅ ለጨዋታው ይጓዛሉ ብዬ አልጠብቅም፣ ነገር ግን ምናልባት በፍጻሜው ጨዋታ ላይ ግን ሊሰለፉ ይችላሉ ሲሉ ነው አሰልጣኝ ሩበን አሞሪም እንዲሁ የተናገሩት። እንግዲህ ብዙ ቁልፍ ፊርማዎችም ሊኖሩ እንደሚችሉ ይታመናል ዘንድሮ በማንቸስተር ዩናይትድ በኩል። ለማንቸስተር ዩናይትድ እጅግ ቅርበት ያለው ደግሞ ሳሙኤል ሉሃረስት መረጃዎችን እያጋራ ይገኛል። ማንቸስተር ዩናይትድ በዚህ ክረምት ቢያንስ 4 ወሳኝ ተጫዋቾችን ወይም ደግሞ 4 ቁልፍ ፊርማዎችን ማድረግ ይፈልጋሉ ተብሎ ነው የሚጠበቀው። ዩናይትድ እርግጠኞች ናቸው የፊት መስመሩን እንደሚያጠናክሩት። ክለቡ እንግዲህ የፊት መስመሩ መጠናከር እንዳለበት ከማንም የተሰወረ አይደለም፣ ወይም ደግሞ እነሱም እንደሚስማሙበት ጭምር ይታመናል እና የግል የተጫዋቾች እንግዲህ ያስፈርማሉ ተብሎ የሚጠበቅበት ቦታ የአጥቂ መስመር ነው ተብሎ ይታመናል እና እዛ ቦታ ላይ ተጫዋቾችን ማስፈረማቸው ግድ ነው ብለዋል ሳሙኤል ሉሃረስት። ከሳምንታት በፊት ጉዳት አጋጥሞት የነበረውና ከጥቂት ጨዋታዎች ውጭ የነበረው ዲየጎ ዳሎ ከሲዝኑ መጠናቀቅ በፊት ወደ ሜዳ ሊመለስ የሚችልበት እድል እንዳለ ተነግሯል። በዚህም ተጫዋቹ በካሪንግተን የተለያዩ የግል ልምምዶችን ከማድረጉም በላይ የግል ልምምዶችን በተሳካ ሁኔታም እያጠናቀቀ ነው። በተጨማሪ እንግዲህ ማንቸስተር ዩናይትድ ወሳኝ የሚባለው የዩሮፓ ሊግ የፍጻሜ ጨዋታ ከቶተንሃም ሆትስፐርስ ጋር ለሚያደርገው የፍጻሜ ጨዋታ ላይ የቡድን ስብስብ ውስጥ ለመካተትም ታትሮ እየሰራ እንደሆነ ነው መረጃዎቹ የሚያሳዩትና ዲየጎ ዳሎ ለዛ ጨዋታ ሊደርስ እንደሚችል ይታመናል። ማንቸስተር ዩናይትድ ከቶተንሃም ሆትስፐርስ ጋር በሚያደርገው የዩሮፓ ሊግ የፍጻሜ ጨዋታ ላይ ዩናይትድ ጨዋታውን ያሸንፋል ብዬ የማቅረበው ሎጂካል የሆነ ምክንያት የለኝም ይላል ፖል ስኮልስ ሲናገር። ከቅርብ ጊዜ ወዲህ የሁለቱ ክለቦች ግንኙነት ከተመለከትን ቶተንሃም በዛ ምሽት ጨዋታ እንግዲህ ጨዋታውን አሸንፎ የመውጣት እድሉ አለው ብለህ ልታምን ትችላለህ። እኔ የሚሰማኝ ቶተንሃም ሆትስፐርሶች በዛ ጨዋታ ላይ ምርጥ እንቅስቃሴ ያሳያሉ፣ ምርጥ ቡድንም ይሆናሉ፣ ነገር ግን ጨዋታውን ማንቸስተር ዩናይትድ ያሸንፋል ሲል ነው የቀድሞው የማንቸስተር ሌጀንድ ፖል ስኮልስ የተናገረው። ጨዋታውን አሸንፈን የምንወጣው የ10 ወይም የ15 ደቂቃ ተአምር የምናገኝ ይመስለኛል። እናም ይሄ ነው በዛ ጨዋታ ላይ ይሆናል ብዬ የምጠብቀው ሲልም ነው ፖል ስኮልስ ጨምሮ የተናገረው። ዩናይትድ ለቡድኑ የደሞዝ ጭማሪን ማድረጉ ደግሞ አይቀሬ ነው። ማንቸስተር ዩናይትድ በተለይ ደግሞ ቡድኑ ዩሮፓ ሊግን ዋንጫ ካሸነፈ ከፍተኛ የደሞዝ ጭማሪ እንደሚያደርግ ነው የሚታወቀው። የማንቸስተር ዩናይትድ ተጫዋቾች የዩሮፓ ሊግ ዋንጫን ካሸነፉ አጠቃላይ 30 ሚሊዮን ፓውንድ የሚደርስም የደሞዝ ጭማሪም ክፍያ እንደሚቀበሉ ነው የተገለጸው። ለሁሉም ይከፋፈላል። አሰልጣኝ ሩበን አሞሪም እና የአሰልጣኝ ቡድን አባላቶቻቸውም እንዲሁ የ25 በመቶ የደሞዝ ጭማሪ እንደሚደረግላቸው ተዘግቧል። ዩሮፓ ሊግ ፍጻሜው እንግዲህ በጣም እየተጠበቀ ይገኛል። በቀጣዩ ሳምንት ሮብ ምሽት 4 ሰዓት ላይ በስፔን ነው የሚደረገው። በአትሌቲክ ቢልባኦ ሜዳ በሳን ማሜስ የሚደረግ ይሆናል። በዚህ ዓመት እንግዲህ
በዚህ ሜዳ ላይ ጨዋታቸውን አድርገው እንደሆነ ይታወቃል። ማንቸስተር ዩናይትዶች በተለይ በግማሽ ፍጻሜው አትሌቲክ ቢልባኦን በዚህ ሜዳ ገጥመው እንደነበር እናስታውሳለን እና ይህንን ቡድን እንግዲህ ይህንን ሜዳ በድጋሚ ለፍጻሜው ጨዋታ ይጠቀሙበታል። ማንቸስተር ዩናይትድ፣ ቶትንሃም ሆትስፐርስ እና በርካታ የጀርመን ቡንደስሊጋ ክለቦች የክሪስቲያኖ ሮናልዶ ልጅ የሆነውን ክሪስቲያኖ ሮናልዶ ጁኒየርን ማስፈረም ይፈልጋሉ የሚል መረጃ ደግሞ እየወጣ ይገኛል። ዴይሊ ሜል ነው ይህንን መረጃ ያጋራው። ሰሞኑን የክሪስቲያኖ ሮናልዶ ልጅ ክሪስቲያኖ ሮናልዶ ጁኒየር ለፖርቱጋል እንግዲህ የታችኛው ቡድን የመጀመሪያ ጨዋታውን ማድረጉ ይታወሳልና ማንቸስተር ዩናይትድን ጨምሮ ቶትንሃም እና የጀርመን ቡንደስሊጋ ክለቦችም ሮናልዶ ጁኒየርን የማስፈረም ፍላጎት አላቸው ተብሎ እየታመነ ነው። ከሩበን አሞሪም በጣም የተመቸኝ ነገር ቢኖር ወዲያውኑ ትልቅ ጫና ውስጥ እንደሚገባ ያውቅ ነበር ብለዋል ጋሪ ኔቨል። እንደዚህ አይነት ውጤቶችን በመስከረም ጥቅምትና ህዳር ላይ የምንመለከት ከሆነ በጭራሽ ከዛ ማምለጥ ግን አይችልም። ወደዚህ ሲመጣ ከነበሩት ሁኔታዎች አንጻር ግን ከዚህ የተሻለ ነገሮችን ማድረግ ይጠበቅበት ነበር ብለዋል ጋሪ ኔቨል ሲናገር። ዲየጎ ዳሎ በዩሮፓ ሊግ የፍጻሜ ጨዋታ ላይ ለመጫወት ጠንክሮ እየሰራ ነው፣ ነገር ግን እሱ ላይ ጫና መፍጠር አንፈልግም ብለዋል አሰልጣኝ ሩበን አሞሪም። ምክንያቱም ጉዳቱ እንዳያገረሽበት ስለምንፈራ ነው። ሆኖም ግን በመጨረሻው ምን እንደሚፈጠር አሁንም ግልጽ አይደለም ብለዋል። ዮሮ ዴሊት እና ሄቨን ከቸልሲ ጋር በሚደረገው ጨዋታ ላይ አይኖሩም፣ ነገር ግን ለፍጻሜ ጨዋታ ግን ዝግጁ ሊሆኑ ይችላሉ። ሁሉም ተጫዋቾች ያንን ጨዋታ መጫወት ይፈልጋሉና ብለዋል ሩበን አሞሪም። እንግዲህ ሌላኛው ደግሞ የተናገረው ነገር ክለቡን ስለመልቀቅ የሚናፈሱ ወሬዎችን በተመለከተ ነው። ግልጽ ሀሳብ አለኝ፣ ችግሮቹን ተረድቻለሁ። እናም ክለቡን ለመልቀቅ አሁን ላይ ምንም አይነት ሀሳብ የለም፣ እዛ ሩቅ ነኝ ሲልም ነው እንዲሁ እየተናገረም የሚገኘው። ስለ ቻምፒየንስ ሊጉ አስፈላጊነት ሲናገር በመጀመሪያና ከሁሉም በላይ ለሚቀጥለው የውድድር ዘመን ለመዘጋጀት በቻምፒየንስ ሊግ ለመሳተፍም ዝግጁ መሆን አለብን ብሏል። በተጨማሪም በዩሮፓ ሊግ ዋንጫ ሳይሆን በቻምፒየንስ ሊግ መጫወትና ቡድኑን በጥቂት ዓመታት ውስጥ ከፍተኛ ደረጃ ላይ እንዲደርስ መስራትም ይጠበቅብናል ሲልም ነው አሰልጣኝ ሩበን አሞሪም እንዲሁ የተናገረው። በዚህ ሲዝን በቶትንሃም 3 ሽንፈቶችን አስተናግዳቸዋል። አሁን ደግሞ ያይጣ ይደርስባቸዋል ተብሎ ኑሱር ማዝራቢ ጥያቄ ቀርቦለት ነበር። ይህ የዩሮፓ ሊግ የፍጻሜ ጨዋታ ነው፣ የመጨረሻው እድላችን ነው። ስለዚህ ይህ ጨዋታ ካለፉት ጨዋታዎች የተለየ ነው የሚሆነው ብሏል። የዩሮፓ ሊግን ማሸነፍ የውድድር ዘመኑን አስመልክቶ እንግዲህ ምን ይቀይረዋል ተብሎም ተጠይቆ ነበር ማዝራዊ። የዩሮፓ ሊግን ዋንጫ ማሸነፍ ትልቅ ስኬት ነው፣ ነገር ግን የፕሪሚየር ሊግ የውድድር ዘመናችን አሁንም መጥፎ እንደሆነ ሁሉም የሚያውቀው ነውና ምንም የሚለወጥ ነገር የለም። ስለዚህም ጨዋታውን ብናሸነፍ የተሻለ ይሆናል፣ ነገር ግን ምንም የሚለውጠው የተለየ ነገር ግን የለም ሲልም ጭምር ነው ናስር ማዝራዊ ሀሳቡን የተናገረው። ማንቸስተር ሲቲን ደግሞ የተመለከቱ ጉዳዮችን የምናነሳበት ሰዓት ነው። ጃክ ግሪሊሽ ማንቸስተር ሲቲን ሊለቅ ይችላል የሚሉ መረጃዎች እየወጡ ነው። እንግዲህ እንግሊዛዊው የፊት መስመር ተጫዋች ጃክ ግሪሊሽ በውድድር ዘመኑ መጨረሻ ማንቸስተር ሲቲን ሊለቅ እንደሚችል መረጃዎች እየታዩ ይገኛሉ። ማንቸስተር ሲቲ ተጫዋቹን በውሰት ሊሰጡት እንደሚችሉ ነው ዘ አትሌቲክ እየገለጸ የሚገኘው። ኒውካስል ዩናይትዶች ጃክ ግሪሊሽን በውሰት ማስፈረም ከሚፈልጉ ክለቦች መካከል ቀዳሚው ነው። ነገር ግን ሌሎች በርከት ያሉ ክለቦችም ጃክ ግሪሊሽን ለማስፈረም ፍላጎቶች እንዳሉ እየተገለጸ ነው። ቲጃኒ ራይንደርስ ይናገራል። በተለይ ሰሞኑን ከማንቸስተር ሲቲ ጋር በተያያዘ ንግግሮችን ሊያደርግ እንደሚችል እየተገለጸ ይገኛል። ወደ ማንቸስተር ሲቲም ለማምጣት ሙከራዎች እየተደረጉበት ከሚገኙ ተጫዋቾች መካከል አንደኛው ነው ኔዘርላንዳዊው ቲጃኒ ራይንደርስ እና አንድ ሀሳቡን ሰጥቷል። ኬቨን ደብሮይናን በጣም ተመለከትኩት። የእሱን ጨዋታዎች በዩቲዩብ ከክሊፖችን እየተመለከትኩኝ ነው። በተለይም ደግሞ ኳሱን ከማግኘቱ በፊት ሜዳውን ሲቃኝ ሁልጊዜም ቦታው የት እንዳለም ያውቃል። እኔም ተመሳሳይ ነገሮችን ለማድረግ ሞክራለሁ ሲልም ጭምር ነው ቲጃኒ ራይንደርስ ሀሳቡን የተናገረው። ከማንቸስተር ሲቲ በተጨማሪ ግን ሪያል ማድሪድም ቲጃኒ ራይንደርስ ለማስፈረም ፍላጎት አላቸው ተብሏል። ለማድሪድ ከፍተኛ የመሃል ሜዳ ኢላማቸው እንደሆነም እየተገለጸ ነው። በቅርቡ እንግዲህ ሁለቱ ቡድኖች ይህንን ተጫዋች ለማስፈረም በትልቁ ፉክክር ያደርጋሉ ተብሎ ይጠበቃል። ቲጃኒ ራይንደርስ ግን በበርካታ ትልልቅ ክለቦች ፍላጎት ያደረ ተጫዋች ሆኗል። ኤሲ ሚላን ነው የሚጫወተው፣ ኔዘርላንዳዊ እንደሆነ ተነግሯል። የፍላሚንጎ የቀኝ ተከላካይ የሆነው ዌስሊ በቅርብ ቀናት ውስጥ ንግግሮችን አጠናክሮ የቀጠለውን የማንቸስተር ሲቲ ፕሮጀክትን አጽድቋል ሲል ዘገባዎች አስፍረዋል። ማንቸስተር ሲቲ የ35 ሚሊዮን ዩሮ የመጀመሪያ አቅርቦት መደበኛም ያደርገዋል ተብሎ ይጠበቃል። ነገር ግን የብራዚሉ ክለብ 40 ሚሊዮን ዩሮ ይፈልጋል ተብሎ ይታሰባል። ሻቪ ሳይመንስ አርቢ ላይፕዚግን መልቀቅ ይፈልጋል። ባየር ሚኒክ፣ ሊቨርፑል፣ አርሰናል እና ሲቲ
ይህንን ተጫዋች ደግሞ እንደሚፈልጉት ነው ፋብሪዚዮ ሮማኖ የተናገረው። ከቪንሶን ኮምፓኒ መውጣት በኋላ የማንቸስተር ሲቲ የኋላ መስመር መረጋጋት ተስኖት ነበር። ይህ ችግርን ለመቅረፍ ደግሞ ማንቸስተር ሲቲ እንደ ጎርጎሮሲያኑ የዘመን አቆጣጠር 2020 ላይ አንድ ተጫዋች ገበያ ላይ ይመለከታሉ። በቤኔፊካ ወጣት ቡድን እርከን አድጎ እስከ ዋና ቡድን ተጫዋችቶ ያሳለፈው ሩበን ዲያስ የእንግሊዙ ክለብን ቀልብ የሳበ ተጫዋች ሆነ። የኢቲያዱ ክለብ በጊዜው እንግዲህ ደካማ የሚባል መከላከልን እያሳየ የነበረ ሲሆን በሌስተር ሲቲ 5 ግብ ተቆጥሮበት መሸነፉም የሚታወስ ሲሆን ይህንን ደግሞ የታየውም ክለቡ በዚያ ሌሊት ከቤኔፊካ ጋር በተጫዋቹ ዝውውር ጉዳይ ላይ ተስማሙ። አርጀንቲናዊው የቀድሞው የማንቸስተር ተከላካይ የነበረው ኒኮላስ ኦታሜንዲ የስምምነቱ አካል ካደረጉትም ቤኔፊኮች በጊዜው የ23 ዓመቱን ዲያዝን በ65 ሚሊየን አጠቃላይ ሂሳብም ለመሸጥ ተስማሙ። እንግዲህ ባለገዱ ዲያዝን በመጣበት ዓመት 2019-2020 ያጡትን የፕሪሚየር ሊግ ዋንጫን ያሳኩ ሲሆን ከዛ በኋላም ለተከታታይ 4 ዓመታት ያለምንም ከልካይ ከማንቸስተር ሲቲ ጋር የሊጉን ዋንጫ ማሳካት ችሏል። ታሪካዊውን ሶስትዮሽ ዋንጫን ጨምሮ በሊጉ ለ4 ተከታታይ ሻምፒዮንነትም ሆነው ዲያዝ በመሪነቱ ጊዜው እንግዲህ የጠበቀ ታክሎችን በማድረግም የሚታወቅ ነው። በቻምፒየንስ ሊጉ ከግማሽ ፍጻሜ አልፎ የማያውቀውን ማንቸስተር ሲቲ ለሁለት ፍጻሜዎች ማድረሱም የእሱን ጥንካሬ የሚመሰክሩ ሲሆን በ2023 አታቱርክ ስቴዲየም ላይ ማንቸስተር ሲቲ እና ኢንተር ሚላን ሲጫወቱ የሱ ሜዳ ላይ መኖር ማንቸስተር ሲቲ ቻምፒየንስ ሊጉን ዋንጫን አንድ ብሎ እንዲቆጥርም ካደረጉት ምክንያቶች መካከል አንደኛው ነው። የ2020-21 የፕሪሚየር ሊጉም የእግር ኳስ ጸሐፊዎች የዓመቱ ምርጥ ተጫዋችም እንደነበር የሚታወስ ነው። እንግዲህ ይህ ተጫዋች ሩበን ዲያስ እንግዲህ የልደት በዓሉን እያከበረ ይገኛል። የፍሎሪያን ቨርትስ ዝውውር ከሞርጋን ጌብስ ዋይት ዝውውር ጋር ምንም ግንኙነት የለውም ተብሏል። የማንቸስተር ሲቲ ዋና እቅድ ቲጃኒ ራይንደርስን እና ፍሎሪያን ቨርትስን ማስፈረም ሲሆን ፍሎሪያን ቨርትስ ዝውውሩ ካልተሳካ ግን ወደ ሞርጋን ጌብስ ዋይት ያመራሉ ብሏል ፋብሪዚዮ ሮማኖ በመረጃው ነው ይህንን ሀሳብ ያጋራው። ሌላኛው የሚነሳው ጉዳይ ማንቸስተር ሲቲ ደጋፊዎች በሞርጋን ጌብስ ዋይት ዝውውር ላይ ግን ደስተኛ እንደማይሆኑ ይገለጻል። ሲቲ በቀጣዩ የውድድር ዘመን እንግዲህ ወይም ደግሞ በቀጣዩ የዝውውር መስኮት በርካታ ተጫዋቾችን ለማምጣት እየሰሩ ሲሆን ስማቸውን በተደጋጋሚ ከክለቡ ጋር የሚነሱ ተጫዋቾች አንደኛው ሞርጋን ጌብስ ዋይት ነው። የኖቲንግሃም ፎረስቱ አማካይ ስፍራ ተጫዋች እድሜው 25 ሲሆን ፊርማው ከተሳካም የማንቸስተር ሲቲ ቋሚ ተሰላፊ የሚያደርገው ጥረትም ያለው ተጫዋች ይሆናል ተብሎ የሚጠበቅበት እድል አሁን ላይ ሰፊ ነው ተብሏል። እንግዲህ ከዘ አትሌቲክ ባስነበበው ጽሁፍ የዚህ ልጅ ዝውውር በበርካታ ጉዳዮች የማንቸስተር ሲቲ ደጋፊዎችን የሚያስደስት አይደለም የሚል መረጃ ነው አሁን ላይ እየወጣም የሚገኘው። ደጋፊዎች በልጁ ጥራት ደረጃ ጥርጣሬ ያላቸው ሲሆን ተሰጥኦ ቢኖረውም ከሱ የተሻሉ ግን ተጫዋቾች ክለቡ እንዲያስፈርም ነው የሚፈልጉት። የክለቡ ታላቅ ተጫዋች ኬቨን ደብሮይና መልቀቅን ተከትሎ ደጋፊዎች የሚፈልጉት በጥራቱ ምርጥና በችሎታውም የተመሰከረለት ተጫዋችን ማስፈረም ነው። ተጫዋቹ እንግዲህ ባለፈው የውድድር ዓመት ከሮድሪ ጋር በነበረው ጸብም በአንዳንድ ደጋፊዎችም እንደ ቂም ተይዞበታል ተብሏል። አንዳንድ የሲቲ የበፊት እንግዲህ ዝውውር ታሪኮች ደጋፊዎችም እንግሊዛዊው በሆነ በዚህ ልጅ ዝውውር ጥርጣሬ እንዲኖራቸውም አድርጓል ነው እየተባለ የሚገኘው። በተጫዋቹ የደጋፊዎች ያለመደሰት እንዳለ ሆኖ የተጫዋቹ ዝውውር እውን የሚሆንበት እድልም ዘገባው አስፍሯል። ማንቸስተር ሲቲ ከሃላንድ ውጪ ኮከቦችን የማምጣት ታሪክ ባይኖረውም የመጡ ተጫዋቾች ግን ኮከብ የሚያደርገ ክለብን መሆኑን ተጫዋቾች መጥተው እንግዲህ የተፈለገውን ግልጋሎት ሲሰጡ እንግዲህ ተመልክተናል። የደጋፊው ፍላጎት እንዳለ ሆኖ ማንቸስተር ሲቲ አንዳንድ ነባር እንግሊዛዊያን ተጫዋቾችን የሚለቅ ከሆነ የሀገር ውስጥ ተጫዋቾች ኮታን እንግዲህ ለመሙላት ከሞርጋን ጌብስ ዋይት ውጪ ሌላ የተሻለ አማራጭ አለመኖሩን ዝውውሩ እንዲሳካ ያደርገዋል ተብሏል። የኮከብ ተጫዋቾች ስም ባይኖርም የተጫዋቹ እምቅ ችሎታና ያጫወት ዘይቤው ከማንቸስተር ሲቲ ያጫወት ጋር የሚሄድ መሆኑን ዝውውሩን ያሳካዋል ሲል ነው መረጃው እያስነበበም የሚገኘው። ስለዚህ እንግዲህ ደጋፊዎቹ ባይፈልጉትም ምናልባት ሞርጋን ጌብስ ዋይት ወደ ማንቸስተር ሲቲ ሊያመራ የሚችልበት እድሎች እንዳሉት ነው የሚገለጸው። ሪያል ማድሪድን ደግሞ እንመልከት። ማድሪድ ተጫዋች ለማስፈረም እያነጋገሩ ነው። ሪያል ማድሪድ የቦርንመዙን ተከላካይ ስፍራ ተጫዋች ነው ዴን ሃውችሰንን ለማስፈረም ነው በንግግር ላይ መሆናቸው የተነገረው። ስፔናዊው ተከላካይ ዴን ሃውችሰን ከሪያል ማድሪድ በተጨማሪ የታላላቅ የአውሮፓ ክለቦችን ቀልብ መሳቡን ዘ አትሌቲክ ዘግቧል። ሎስ ብላንኮቹ ከስምምነት ለመድረስም መቃረባቸው ሲነገር ተጫዋቹ ሪያል ማድሪድን መቀላቀልም ህልሙ እንደሆነ ነው እየተገለጸ የሚገኘው። የተጫዋቹ ኮንትራት ማፍረሻ 50 ሚሊዮን ፓውንድ መሆኑን ነው ዘገባዎች እያሰፈሩም የሚገኙት።
ሪያል ማድሪድ ለሊቨርፑልም ይፋዊ ጥያቄን አቅርበዋል። ሪያል ማድሪድ ሊቨርፑል ትሬንት አሌክዛንደር አርኖልድን ለዓለም ክለቦች ዋንጫ ውድድር እንዲለቃቸውም ይፋዊ ጥያቄን ማቅረባቸው ነው እየተገለጸ የሚገኘው። ሎስ ብላንኮቹ ለሊቨርፑል ያቀረቡትን ገንዘብ እንደሌለ እና በነፃ እንዲለቁትም መጠየቃቸው ቴሌግራፍ ዘግበዋል። አሌክዛንደር አርኖልድ በአመቱ መጨረሻ ኮንትራቱ ሲጠናቀቅም በነፃ ሪያል ማድሪድን እንደሚቀላቀል ነው የሚታወቀው። ይሁን እንጂ ትሬንት አሌክዛንደር አርኖልድ በዓለም ክለቦች ዋንጫ ውድድር ለመሳተፍ በሊቨርፑል ያለው ኮንትራትን ቀደም ብሎ ማቋረጥ ይኖርበታል። ሊቨርፑል ተጫዋቹን ቀድመው ለመልቀቅም ክፍያ እንደሚፈልጉ ነው ሲዘገብ እንደነበር መረጃዎቹ የሚያሳዩት። ብራሂም ዲያዝ ጉዳት አጋጥሞታል። የሪያል ማድሪዱ ተጫዋች ብራሂም ዲያዝ ባጋጠመው ጉዳት ምክንያት ከማዮርካው ጨዋታ ከትናንትና ውጭ ሆኗል። ይህንንም ተከትሎ እንግዲህ ሪያል ማድሪድ በትናንትናው ጨዋታ የ12 የመጀመሪያ ቡድን ተጫዋቾች ግልጋሎቶችን ሳያገኝ ነው ወደ ሜዳ የገባው። በትናንትናው ጨዋታ ከሪያል ማድሪድ የመጀመሪያ ቡድን ተጫዋቾች ውስጥ ለጨዋታ ብቁ የነበሩት 10 ተጫዋቾች ብቻ እንደሆኑ ተነግሯል። ሪያል ማድሪድ እንግዲህ ከ7 በታች የመጀመሪያ ቡድን ተጫዋቾች ብቻ ይዞ ከቀረበ ጨዋታውን ማድረግ እንግዲህ አይችልም የሚሉ መረጃዎች ሲወጡ ነበር። ነገር ግን ያ ሳይሆን ቀርቷል። ሪያል ማድሪድ እንግዲህ 7 የመጀመሪያ ቡድን ተጫዋቾችን ብቻ ይዞ ከቀረበ የጨዋታው ውጤት በፎርፌ ለማዮርካ እንደሚሰጥም ነበር ሲገለጽ የነበረው። ነገር ግን ጨዋታውን አድርጎ 2-1 በሆነ ውጤትም ጨዋታውን ማሸነፍ ችሏል። ሪያል ማድሪድ ለሻቪ አሎንዞ ኮንትራት ማፍረሻ ከ5 ሚሊዮን ዩሮ እስከ 10 ሚሊዮን ዩሮ ለሌቨርኩዘን ይከፍላል ተብሎ ሲጠበቅ የነበረ ቢሆንም ማርካ ግን አሁን ላይ ባወጣው መረጃ መሰረት ሌቨርኩዘን ከዣቪ አሎንዞ ጋር ባለው ጥሩ ግንኙነት የተነሳ በነፃ እንደሚለቀው ተረጋግጧል። ሪያል ማድሪድ አሳማኝ ፕሮፖዛል ካለው ዴን ሃውችሰንን ይህንን ቡድን እንደሚመርጥ ጥርጥር የለውም። ሪያል ማድሪድ ዴን ሃውችሰንን ለማስፈረም ንግግር መጀመሩን እናረጋግጣለን። እናም ለብዙሃኑ የእግር ኳስ ተጫዋቾችም የሪያል ማድሪድ ጥያቄን አለመቀበል በጣም ከባድ ነው ተብሎ ነው የሚታሰበው። ራኡል አሴንሲዮ ክስ እንደተከፈተበት መረጃዎች ያሳያሉ። የሪያል ማድሪዱ የተከላካይ ስፍራ ተጫዋች የሆነው ራኡል አሴንሲዮ ክስ እንደተመሰረተበት ነው መረጃዎች የሚያሳዩት። ተጫዋቹ እድሜያቸው ያልደረሱ ታዳጊዎችን በሚመለከት ነው አንዳንድ ጉዳዮች ቀርበውበት እንግዲህ ክስ እንደተመሰረተበት እየተነገረ የሚገኘው። ፍርድ ቤቱ ተጫዋቹ በተጋራው ነገር ላይ ተሳትፎ እንዳለው ማስረጃ ማግኘቱም ጭምር ነው እየተዘገበ ያለውና በቀጣይ የሚወሰንበት ነገር ይኖራል ተብሎ ይጠበቃል። ከራኡል አሴንሲዮ ጋር በተያዘ ባርሴሎናን እንመልከት። ጆናታን ታህ እስካሁን የመጨረሻ ውሳኔውን አላደረገም። እናም አሁንም ሁሉንም አማራጮች እያሰላሰለ ነው። አሁንም ጠንክሮ እንግዲህ በባየር ሚኒክ ጠንክሮ እየገፋ ነው። እናም ባርሴሎና አሁንም ተከላካዩን ምናልባት ላይመጣ እንደሚችል ነው የተቀበለው። ተጫዋቹ ባርሳ የፋይናንሻል ፌር ፕሌይ ጉዳዮችን ለማስተካከል ተጨማሪ ጊዜ እንደሚያስፈልገው ያውቃል። ባየር ሚኒክ ግን ስምምነቱን ለመጨረስም በፍጥነት እየተንቀሳቀሰ እንደሚገኝ ጭምር መረጃዎች አሉ። ባርሴሎና ለወንቸክ ሸዝኒ የ1 ዓመት የውል ማራዘሚያ ለማቅረብ አቅዷል። ተጨማሪ የ1 ዓመት አማራጭም ይኖረዋል። ግብ ጠባቂው ከቤተሰቡ ጋር መነጋገር ስለሚፈልግ እስካሁን ውሳኔ ላይ እንዳልተደረሰ ነው መረጃዎች እያሳዩ የሚገኙት። ክሪስቲያኖ ሮናልዶ በዓለም ክለቦች ዋንጫ ላይ ይሳተፍ ይሆን? የበርካቶች ጥያቄ ነው። የፖርቱጋላዊው የአልናሰር ተጫዋች ክሪስቲያኖ ሮናልዶ የአልናሰር የወደፊት ቆይታ እስካሁን አለመታወቁን የሳዑዲ አረቢያ መገናኛ ብዙሃን ዘግበዋል። ሮናልዶ በክለቡ አልናሰር እቅድ ሂደትም ደስተኛ አለመሆኑንና ቡድኑ የዋንጫ ተፎካካሪ ሆኖ እንዲገነባ እንደሚፈልግም ነው የተዘገበው። በሌላ በኩል ሮናልዶ አልሂላልን ለአጭር ጊዜም ቢሆን ተቀላቅሎ ለዓለም ክለቦች ዋንጫ ውድድር እንዲሳተፍም ከሳዑዲ አረቢያ ኢንቨስትመንት ፈንድም ፍላጎቶች ያሉ ተብሏል። ባለፉት ቀናት ከፊፋው ፕሬዝዳንት ጂያኒ ኢንፋንቲኖ ጋር ወደ ሳዑዲ አረቢያ ቀንተው የነበሩት የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሮናልዶን ተሳትፎም በውድድሩ ላይ ማየት እንደሚፈልጉና ሮናልዶ እንዲሳተፍም እንደሚፈልጉ ጭምር መረጃዎች ይጠቁመዋልና ምናልባት ሮናልዶ በዚህ ቡድን ውስጥ ተካቶ እንግዲህ ሊሳተፍ የሚችልበት እድል አለ ተብሏል። ቶትናም ከወሳኙ ጨዋታ በፊት ወሳኙን ተጫዋች በጉዳት ምክንያት አጥቷል። የሰሜን ለንደኑ ክለብ ቶትናም ወሳኝ የመሃል ሜዳ ተጫዋቻቸውን ዲያን ኩሉሴቭስኪን ነው በጉዳት ምክንያት ማጣታቸው የተገለጸው። የሰሜን ለንደኑ ክለብ ቶትናም ወሳኝ የመሃል ሜዳ ተጫዋቹን ዲያን ኩሉሴቭስኪን በጉዳት ምክንያትም አጥተውታል። በክሪስታል ፓላስ ጨዋታ ጉዳት ያጋጠመው ኩሉሴቭስኪን በትላንትናው ዕለትም የቀዶ ጥገና ሕክምና ማድረጉን ክለቡ ይፋ አድርጓል። ፖስተኮግሉ ከዲያን ኩሉሴቭስኪ ጉዳት ባስተናገደበት የክሪስታል ፓላስ ጨዋታ ያሳለፉት ከነበረው ጉዳት ለማገገም ጨዋታ ስለሚያስፈልገው እንደነበር ነው የገለጸው። ቶትናም ከሳምንታት በኋላ ከማንቸስተር ዩናይትድ ጋር ወሳኝ የዩሮፓ ሊግ ፍጻሜ ጨዋታውንም ያደርጋል። ሳምንት ነው የሚያደርገው ይህንን ጨዋታ። ባየር ሌቨርኩዘኖች ኤሪክ ቴንሃግን ይፈልጉታል። የጀርመን ቡንደስሊጋው ክለብ ባየር ሌቨርኩዘን በአሰልጣኝ ሻቪ አሎንዞ ምትክ አዲስ አሰልጣኝ ለመሾም በማፈላለግ ላይ ናቸው።
ባየር ሌቨርኩሰን ከያዘው የአሰልጣኝ ዝርዝር ውስጥ ደግሞ የቀድሞ የማንቸስተር ዩናይትድ አሰልጣኝ የነበሩት ኤሪክ ቴን ሃግ አንዱ መሆናቸው ነው ዘ አትሌቲክ የዘገበው። አሰልጣኝ ኤሪክ ቴን ሃግ በተጨማሪም ወደ እንግሊዝ ፕሪምየር ሊግም ቢመለሱ እንደሚደሰቱ ነው የተገለጸው። አሰልጣኝ ኤሪክ ቴን ሃግ ከማንቸስተር ዩናይትድ ጋር ከተለያዩ ወዲህ ያለ ኃላፊነትም ይገኛሉ ተብሏል። በተጨማሪም ባየር ሌቨርኩሰን የኮሞን አሰልጣኝ ሴስ ፋብሬጋስንም ለመሾም በዝርዝራቸው ውስጥ ይገኛሉ። ይሁን እንጂ የጣሊያን ሴሪኤው ክለብ ኮሞ አሰልጣኝ ሴስ ፋብሬጋስ ለተጨማሪ ዓመታትም ይቆያል ብሎ እንደሚጠበቅ ነው መረጃው ያሳየው። ኤሪክ ዳየር በይፋ ሞናኮን ተቀላቅሏል። እንግሊዛዊው የተከላካይ ስፍራ ተጫዋች የሆነው ኤሪክ ዳየር የፈረንሳዩ ክለብ ሞናኮን መቀላቀሉ ይፋ ተደርጓል። በባየር ሚኒክ ያለው ኮንትራት የተጠናቀቀው ኤሪክ ዳየር በነፃ ዝውውር ሞናኮን መቀላቀሉ ይፋ ሆኗል። የቀድሞው የቶትናም ተከላካይ ኤሪክ ዳየር በሞናኮ ቤትም እስከ 2028 የሚያቆየውን የ3 ዓመታት ውልም መፈረሙ ነው የተረጋገጠው። ላስ ፓልማስ ወደ ታችኛው ሊግ ወርዷል። የስፔኑ ክለብ ላስ ፓልማስ ከስፔን ላሊጋ ውድድር ወደ ሁለተኛው የሊግ እርከን መውረዱ ተረጋግጧል። ዲፖርቲቮ አላቬስ ከቫሌንሲያ ጋር ያደረገው ጨዋታ ማሸነፉን ተከትሎ ላስ ፓልማስ ወደ ታችኛው ሊግ ሊወርድም ችሏል። ላስ ፓልማስ ከ2 ዓመታት በኋላ ወደ ስፔን ሁለተኛው ሊግም ወርደዋል። ላስ ፓልማስ ሪያል ቫያዶሊድን በመከተል ከሊጉ የወረደ ሁለተኛው የላሊጋ ክለብ መሆኑም ነው የተረጋገጠው። ቅድሚያ የሚሰጣቸው ኢላማዎች አንደኛው ነው ብሏል ፋብሪዚዮ ሮማኖ። በማንቸስተር ሲቲ የፕሪሚየር ሊግ ኮከብ ፍላጎት ላይ ወቅታዊ መረጃዎችን ሲያጋራ በዚህ የክረምት ተጫዋቾች የዝውውር መስኮት ለማንቸስተር ሲቲ ቅድሚያ ከሚሰጣቸው ጉዳዮች አንደኛው የሚሰናበተው ኬቨን ደብሮይናን መተካት ሲሆን ኢላማዎቹ ደግሞ እየተነገሩ ሲሆን ከነዚህ ውስጥ አንደኛው ደግሞ በአሁኑ ጊዜም ከሌሎቹ መካከል ጎልቶ ይታያል። ዴብሮይና ከ10 ዓመታት በኋላ ማንቸስተር ሲቲን እንደሚለቅ አሳውቀው ነገር ነበር። እንግዲህ ምንም እንኳን ፔፕ ጓርዲዮላ ፊል ፎደን፣ በርናርዶ ሲልቫና ጄምስ ማኬቲ ያሉ ተጫዋቾች በእጁ ቢይዝም ልዩ የአጥቂ አማካዮችን ግን ለማምጣት ፍላጎት አለው። ፍሎሪያን ቨርትስ፣ ጄምስ ማዲሰን፣ ሞርጋን ጌብስ ዋይት ሁሉም በክረምቱ ወደ ኢቲያድ ይመጣሉ ተብለው ስማቸው እየተነሳ ነው። ነገር ግን በዚህ ደረጃ የማንቸስተር ሲቲ አለቆች በጣም የሚፈልጉት ሰው የሊጉን ኮከብ ነው። ስለሆነ ማንቸስተር ሲቲ ሞርጋን ጌብስ ዋይትን ለማስፈረም ይመለከቱታል። ፋብሪዚዮ ሮማኖ በኤክስ ገጹ ላይም እንግዲህ ሲናገር ማንቸስተር ሲቲ በጊብስ ዋይት ላይ ያላቸው ፍላጎትን ለማሳደግ መዘጋጀታቸውን አረጋግጧል። በመጪዎቹ ሳምንታትም ንግግሮች ይካሄዳሉ ተብሎ ይጠበቃል ብሎናል። ማንቸስተር ሲቲ በሚቀጥለው ሳምንት የሞርጋን ጌብስ ዋይት ስምምነትን ለመጨረስ አቅደዋል። ጌብስ ዋይት ከቀዳሚዎቹ ኢላማዎችም አንዱ መሆኑ ይታያል። ኖቲንግሃም ፎረስት በዚህ ሲዝን ከምርጥ ተጫዋቾቻቸው አንዱ የሆነው ጊብስ ዋይትን ማቆየት ይፈልጋሉ። እናም የቻምፒየንስ ሊግ ቦታን አግኝተውም ከጨረሱ ዝውውሩንም ከባድ ሊያደርገው ይችላል። የጊብስ ዋይት የወደፊት ቆይታም እንዴት እንደሚሆን መታየት አለበት። ነገር ግን ማንቸስተር ሲቲ በክረምቱ አማካዩን ለማስፈረምም እንደሚፈልግ ግልጽ ነው። ኖቲንግሃም ፎረስት በሲቲ የሚፈልገውን ኮከብም እንዲቆይ ለማሳመንም እንደሚሞክሩ ጭምር ነው እየተጠበቀም የሚገኘው እየተባለ ይገኛል። ስለዚህ ይህንን ተጫዋች ሊያስፈርሙ እድሉ አላቸው። በዌስትሃም የተፈጠረው ነገር በግርሃም ፖተር ላይ የበለጠ ጫናን ፈጥሯል። የዌስትሃም ዩናይትድ አሰልጣኝ ግርሃም ፖተር በቅርብ ሳምንታት ቡድናቸው ያሳየው ተስፋ አስቆራጭ እንቅስቃሴን ተከትሎ ከፍተኛ ጫና ውስጥ ናቸው። ዌስትሃም ዩናይትዶች ባደረጉት የመጨረሻዎቹ 8 ጨዋታዎች ማሸነፍ የቻሉትና ግርሃም ፖተር አዲሱን የውድድር ዘመን ከመጀመሩ በፊት መውጫ በሩን ሊያይ ይችላል የሚሉ መሪዎች እየወጡ ነው። ማንቸስተር ዩናይትድን በቅርቡ ማሸነፋቸው ግን ይታወሳል። የቀድሞው የቼልሲ አሰልጣኝ ስራውን እንደያዙ ዌስትሃምን በውድድር ዘመኑ በጠንካራ ሁኔታ እንዲያጠናቅቅም መርዳት ይችሉ እንደሆነ ይጠበቅ ነበር። አሁን ላይ ግን ከኒውዮርክ ታይምስ የወጣ ዘገባ እንደሚያሳየው ከካሜራ በስተጀርባ በተጫዋቾች መካከልም ግጭቶች እንደነበሩ ታይቷል። በግልጽ ለማየት እንደሚቻለው ዌስትሃም ዩናይትዶች በሜዳው ላይም ሆነ ከሜዳ ውጪ አለመረጋጋት ውስጥ ናቸው። ፖተር ነገሮችን መቆጣጠር ይችል እንደሆነ ማየቱ አስደሳች ይሆናል። ግርሃም ፖተር ቀደም ሲል በብራይተን ጥሩ አሰልጣኝ መሆኑን አሳይቷል። ለዌስትሃምም በቂ እንደሆነ ምንም ጥርጥር የለውም። ከለንደኑ ክለብ ጋርም ነገሮች ወደ ነበረበት መመለስም ይችል እንደሆነ ወደፊት የሚታይ ጉዳይ ነው። ሪፖርቱ የዌስትሃም ዩናይትድ አለቆች አሁንም በግርሃም ፖተር ላይ እምነት እንደያዙ ገልጿል። ሁኔታው እንዴት እንደሚቀጥል የሚታይ ይሆናል። ዌስትሃም ዩናይትዶች እንግዲህ ጥራት ያለው ቡድን እንግዲህ ያላቸው ብዙ የተሻሉ ነገሮችንም እንደሚያደርጉ ይጠበቃል። ግርሃም ፖተር የክለቡ አሰልጣኝ ሆኖ ለመቆየት ከፈለገ ነገሮችን በፍጥነት መቀየርም ይኖርበታል ተብሏል። ነገር ግን ውጤቱ ካልተሻሻለ ዌስትሃም ዩናይትድ አሰልጣኙን ለማሰናበትም ቢወስን የሚያስደንቅ አይሆንም። በሚቀጥሉት ጥቂት ሳምንታት ውስጥ ሁኔታውን እንዴት እንደሚሆንም የሚጠበቅ ነው። በአሁኑ ወቅት በተጫዋቹና ደጋፊዎችም በቡድኑ ውጤት በግልጽ ተበሳጭተዋል።
እናም ነገሮች በፍጥነት ካልተሻሻሉ ዌስትሃም ዩናይትዶች በዚህ ክረምትም ለውጥን ሊያሳዩ እንደሚችሉ ጭምር ነው አሁን ላይ መረጃዎቹ እያሳዩ እንደሚገኙ ዘገባው እየገለጸ የሚገኘው። አስተን ቪላ የስፔኑን ኢንተርናሽናል ከማርከስ ራሽፈርድ ቀጥሎ ፕላን ቢ አማራጭ አድርገው ይመለከቱታል። አስተን ቪላ የስፔኑን ኢንተርናሽናል ሳምን በዚህ ክረምት አጥቂ መስመራቸውን ለማጠናከር እንደ አማራጭ ዝውውር እያዩት ነው። ኡናይ ኤምሪ በ2025-26 የውድድር ዘመን የቡድናቸው ውስጥም ለውጦችን ለማድረግ ሲያቅዱ በቪላ ፓርክ ያለው ሁኔታን እየገመገሙ ነው። የኡናይ ኤምሪ የዝውውር በጀት በውድድር ዓመቱ ሲጠናቀቅም የአውሮፓ ቻምፒየንስ ሊግ ቦታን በማግኘት ላይ ይወሰናል። ስፔናዊው አሰልጣኝ የትኞቹ ኢላማዎችን እንደሚገዛና በገንዘብ ምክንያትም ማንን እንደሚተው ይወሰናል። በጥር በውሰት የመጡት ማርኮ አሴንሲዮና ማርከስ ራሽፎርድ ክለቡ የመቆየት እድል አላቸው። ነገር ግን ኡናይ ኤምሪ አሁንም በሁለቱ ተጫዋቾች ሙሉ በሙሉ እርግጠኛ አይደሉም። በ2025 የክረምት ተጫዋቾች የዝውውር መስኮት ኡናይ ኤምሪ የፖርቶን አጥቂም እንግዲህ እነን ተጫዋች ለማስፈረም ፍላጎት አላቸው። ከፖርቱጋሉ ጋዜጣ ሪከርድ በወጣ ዘገባ መሰረትም ስፔናዊው በኒውካስል ዩናይትድ ፍላጎት ላይ ይገኛል። ይህ ተጫዋች ባለፈው ክረምትም አትሌቲኮ ማድሪድን መልቀቅን መርጧል። በዲየጎ ሲሞኔ ስርም በነበረው የመጀመሪያ ቡድን ሚናም አሳማኝ ባለመሆኑ ተጫዋቹ መልቀቁ እርግጥ ነው ተብሏል። ተጫዋቹ በሁሉም ውድድሮች 22 ጎሎችን አስቆጥሯል። ቪላና ኒውካስል ዩናይትድ ሁለቱም በቅርብ ሳምንታት ውስጥም የሳማኮን እድገት እንዲከታተሉም ስካውቶችን ልከዋል ሲል ዘግቧል። ፖርቶ ለኮከብ አጥቂያቸውም ከፍተኛ ክፍያንም ማግኘት ይፈልጋሉ ተብሎ ነው የሚጠበቀው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ መረጃዎቻችን እነዚህን ይመስላሉ። ላደመጣችሁን ቆይታችሁንም ከኛ ጋር ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። ቪዲዮአችንን ላይክ፣ ቻናላችንንም ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር ያደረጋችሁ በሙሉ ላቅ ያለ ምስጋናችንን ለእናንተ ማቅረብ እንወዳለን። ፉአድ ባሮ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደረግኩኝ። በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን ይዘን ዳግም ተመልሰን የምንገናኝ ይሆናል። ለዛሬ ግን ስላደመጣችሁኝ ስለተከታተላችሁኝ ከልብ አድርጌ ነው የማመሰግነው። በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን ይዘን እንገናኛለን። መልካም ቀን እንዲሆንላችሁም በአክብሮት ነው የምመኘው ነው።